እንኳን ደስ ያላችሁ። አገኘኋት እና ልጁ አሁን ምርመራ ብቻ ነው የቀረው። ያው አሁን አመጣላችኋለሁ፣ ጠብቁኝ። ልጄ ይኸውና የምታዩት ወንዱ ልጅ ይሄ ነው። እዚህ ጋር የምታዩት ይሄ ህፃን ልጅ ተወለደ እና አሁን ብዙዎቹ ውሸታም ነው፣ መጀመሪያውን ልደብቃት ነው፣ ሰላም እንዳታገኛት ምናምን ነገር ምናምን ብላችሁ ብዙ ነገር ብላችኋል። እና እችን ልጅ ሚዲያ ላይ ፊቷ እንዴት ያልፈለግኩት እኔ እሷ ብታይም ችግር የለብኝም ብላለች። ፊቴን ማሳየው ይታይ። አቤት የሰይድ ውሸት! ሰይድ እንግዲህ ዛሬ መጥቷል ማለት ነው። ውሸቱ ውሸት አይደለም። ልጁ ትልቅ ልጅ ነው ተብሏል። ነገር ግን ጨርቁን ነው መሰለኝ አይደል? ጨርቁን ወትፎ ልጅ የተገኘ የልጅን ግን መጫወቻ አደረጉን። እናንተ እነዚህ ሰዎች ግን ምን አስበው ነው? ጉድፈላና ሚስቴንም አግኝቻታለሁ ብሎ እንግዲህ ሸፍኖ ማን እንደሆነ የት እንደወደ አናቅም። እንግዲህ ለዚህ ደግሞ ሱመያ ምን አይነት መልስ እንደምትሰጥ እንጠብቃታለን ማለት ነው። አሁንም ቢሆን ውሸቱን ነው ሰይድ፣ ውሸቱን ነው፣ ልጁም አይደለም። ይሄ በነገራችን ላይ የታቀፈው ልጅ አይደለም። አቤት ውሸት! የሰይድ ውሸት ግን መቼም አያልቅም። እናንተ ወንዶች ለካ እንደዚህ ውሸታሞች ናቸው። ጉድፈላ እንዴት ነው አሁን? ይሄ ልጁ ትልቅ ነው ተብሏል። ነገር ግን ይሄኛው በጣም ትንሽ ነው። ገብቷቸዋል እንዴት እንደያዙት ምናምን በጣም ነው እኔ ሳቄ የመጣ ማለት ነው። እንግዲህ ልጅ ነው ምናምን ብሎ አምጥቶታል ማለት ነው። በቃ የእነሱ ውሸት መቼም አያልቅም። ሰላም ሰላም፣ ምንድን ነው የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ ማለት ነው። እናመሰግናለን። ሀሳብ አስተያየት ኮሜንት ላይ ያስቀምጡልን ማለት ነው። ሰው እንግዲህ ወይኔ በሰይድ መጥቼላችኋለሁ ማለት ነው። የሰይድ ውሸት አይደለም እናንተ በዚህ ልክ እንደዚህ ውሸት። ኧረ ተው ተው እናንተ ተመልካች፣ በቃ አሁን እኮ እናንተ ኦልሬዲ ተመልካች ንቃችኋል ማለት ነው። ከምር ለተመልካች ክብር የላችሁ። ለምን ክብር የላችሁ? አይደብራችሁም ትንሽ? እና እንግዲህ ዛሬ ሰይድ የልጅ እናቴ ተገንታለች ምናምን ብሎ ልጁን እንዴት አሽጎት እንደመጣ ጨርቅ ነው አይደል? ጨርቅና ጃኬት ነው ማለት ነው። እሱን ይዞ መጥቶ እንግዲህ የልጅ እናቴ መጣች ብሎ ሸፍኖ ነው ያመጣት። ሴትዮዋ ማን ወዴት እንደሆነ አትታይም። ለምን ሸፍኗት ነው ያመጣት። እንግዲህ ካሜራ ላይም ያው ስላልፈለኩኝ ነው እንጂ እሷ ከፈለገኝ መውጣት ትችላለች፣ ልጅንም አግኝቼዋለሁ ብሎ በድጋሚ መጥቷል ማለት ነው። ወይኔ ሱመያ ጉድሽን አላየሽም? እና እንግዲህ ለዚህ መልስ ደግሞ ሱመያ መልስ የምሰጥ ይሆናል ማለት ነው። ይህን ደግሞ በትዕግስትና በጉጉት የምንጠብቀው ይመስላል ማለት ነው። ነገር ግን አሁንም ቢሆን ውሸት ነው። ስለዚህ ውሸቱን ነው ማለት ነው። ሰይድ ይዞት የመጣው ነገር ሁሉ ምንም ነገር አንድም ነገር አያስተማምንም ማለት ነው። እኔ በነገራችን ላይ በጣም ነው ያናደደኝ። ከምሬ ነው በላችሁ። እናንተ ልትመልካች ተው፣ ክብር ይኑራችሁ። በነገራችን ላይ መዳም እያወራች ነው። ስልክ የሷ ድምጽ ይሰማል አይሰማም? ጋይሳ እሷም እያወራኝ ነው፣ እኔም እያወራው ነው። ማን ከማን ያንሳል? ምንም አታመጣም በሚለው ያዙልኝ ማለት ነው ጋይስ። ምን አባቷቸው እናማ። አዎ ደመቀች አዛሉ ማለት ነው። እንግዲህ ወደ ፍትፈታችን እንመለሳለን ማለት ነው። ስለዚህም ሰይድ እንግዲህ በድጋሜ ሌላ አዲስ ልጅ ይዞላችሁ መጥቷል ማለት ነው። እንግዲህ ልጁን በእንትን ተከታተሉት ማለት ነው። ወይ የሰይድ ውሸት መቼም ቢሆን አያልቅም። ከምር እንዴ በዚህ ልክ ሰይድ፣ አረ ተው አትዋሽ። ለተመልካች ራሱ ክብር ሊኖርህ ይገባል። ከምሬ ነው ምልክ እንደው ተግማማችሁ እኮ መግማማት ብለዋል እማማ ዝናሽ። እውነታቸውን እኮ ነው እማማ ዝናሽ የኔ እናት። እማማ ዝናሽ የሚናገሩት ሁሉ ትክክል ብለዋል። ምንም የተሳሳቱት ነገር የለም። እና ስለዚህ እኛን እንግዲህ ከመዳም ኩሽና ተቀምጠን የማናየው የማንሰማው የለምና እንግዲህ የዩቲ ብራ ጨልሏቸዋልና ስለዚህ እነሱ ጨልለው እኛን ማጨለሉ ነው እኮ ጋይስ። እና ሰይድ እንግዲህ ልጅ እናቴ ተገኘች ምናምን ብሎ አልመጣም መሰላችሁ? ውሸት። ይሄ ልጁም አይደለም ምንም አይደለም፣ ጨርቅ ነው፣ ጃኬት ምናምን ነው ማለት ነው። እና ይሄ ነው ያለው ነገር ማለት ነው። ስለዚህማ ትላላችሁ አቤት ውሸት አይደለም። ስለዚህ እንግዲህ ሱመያ ለዚህ መልስ ምን አይነት መልስ እንደምታመጣልን እንጠብቃለን ማለት ነው። ሁላችንም በጉጉት ውዶቼ፣ ማሮቼ፣ ፍቅሮቼ፣ ገልቦቼ እናማላችኋለሁ። ይሄ ነው ያለው ነገር። አዎ የሱመያን መልስ እንጠብቃለን። ሁላችንም ተዘጋጅተን እኛ ማን ብሎን ለመቁረጥ ለመቀጠል እንዴ እኛ እንዘጋጃለን። ምንም ችግር የለውም። እናንተ ማምጡ፣ እኛም ከስር እየመጣን በቃ እንዴ ምን ነው እና እኛ ሰንሞት እንጂ። ስለዚህ ሁሉም ነገር ውሸት ነው። ነገር ግን ውሸት መሆኑን እያወቅን ማውራታችን እኛ ወደ ኋላ አንልም ማለት ነው። አዎ እና ይሄ ነው እንግዲህ ያለው ነገር ውዶቼ፣ ማሮቼ፣ ፍቅሮቼ። ተው ሰብስክራይብ አድርጉኝ። ሰብስክራይብ ሳይሆን ላይክ አድርጉ። ተው ቪዲዮዬን ይዩልኝ። ተው አሁን እንደው ወደ ሀገር ልገባ አመት ያልሞላ ጊዜ ነው የሚቀረኝ። ስለዚህ አሁን ቻናሉ ካልታየ ነገ ኢትዮጵያ ስንገባ ምንድን ነው የሚሆነው ጥያቄ። አሁንስ የመዳም ብር አለ፣ የመዳም ደሞዝ አለ ምናምን። ስለዚህ
እና እዩልን። ሀራም አለይኩም ኃጢአት ነው። አዎ እኔ እህታችሁ አይደለሁም? እኔ ኢትዮጵያ እህታችሁ አይደለሁም ወይስ ዜግነቴን ልቀይር? እውነቴን ነው የምላችሁ እንዴ እናንተ አይደብራችሁም? እና ቪዲዮ ይልኝ ማለት ነው። በተረፈ ይሄን ያህል ካወራሁኝ ይበቃኛል ማለት ነው። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍረፍ ይበልልኝ። ወዳችኋለሁ፣ አፍቅራችኋለሁ። እና ይሄ ነው ያለው ነገር ማለት ነው። በተረፈ ሰላማችሁ ይብዛሽ። በሌላ ጊዜ እስከምንገናኝ ወሬ ላብዛባችሁ። ኤኒዌይ ቪዲዮ ስለማታዩ ወሬ ማብዛቱም ተገቢ አይደለም ብዬ አስባለሁ ማለት ነው። እና ሰላማችሁ ይብዛልኝ። እሺ